ወይዘሮ ገነት ቡችላ ማለት ነው። ወይዘሮ ገነት ቡችላ ኤርሜላን እያስፈራራች አሀ፣ ለዚህ ነው ጠንቋይ ናቸው ለካ። በጠንቋይ ነው እንጂ የምታስፈራራ በህግ አታስፈራራት። እንግዲህ ወይዘሮ ሩታ የፈታኝ ሰው ናት፣ የፈታኝ ሰው ናት። እየነገርኩሽ እኮ ነው። ገነት ተብዬዋ ቡችላ ዘገምተኛ ልጅ አናት። ዘገምተኛዋ ልጅ የአማሬን ትኬት ታስጀምረው አልኳችሁ። የአማሬን መድኃኒት ታስጀምረው ወስዳ ዘገምተኛ በግድ ልጁ ልታኖሩ ነው እንጂ ልጁ አልፈልግም ካለ ብሏል። እርብይሽ ሲያስጠላል በጌታ ልጁ እኮ ብሏል። ዛሬ ደግሞ ወንድምዮ ተናገረ። የእሷ ወንድ ልታኖሩ ነው እንጂ ልጁ አለ እኮ። ዛሬ ደግሞ ወይዘሮ ሩታ ዳኒን እየለመነችው ይቅርታ እስከ ቤቷ ታጅራ ዳኒ አትንኪ እነዚህ አዲስ አበባ ቁጭ ብለው ቡታጅራ ለመሄድ አሜሪካን የመሰለባቸው ቆሻሻ እግዚአብሔርን ጋይስ እንዴት እንዳስጠሉኝ እነሱ። ይሄ ነው እንዴት ትዳር ይሄን እንደ ለራሳቸው ክብር የላቸውም እንዴ? ሄርሜላ ምን እንዳለች አልሰማሽም? በግድ አያፍሩም ብሎ ልጅ ራሱ በግድ የወይዘሮ ሩታ አክስት የወይዘሮ ደመቁ አክስት አስጠላ። እህቶቹም ወንድሞቹም እንግዲህ ፈቅዶ ፈልጓል። እህቱ እንደ ደስ እንዳላት አላያችሁ? ግን ማለት ነው ጋይስ ግን ማለት ትናንትና እንደማመት ትናንትና ግን ቅር ያለኝ ነገር ሳልጠይቃችሁ ወጣሁኝ። እኔ በዛ ላይ ግን ትንሽ ቅሬታ አለብኝ በእንትና እህት ማለት ነው። መጀመሪያ ወዳ ፈቅዳ አብራችሁ ሁሉ አለች። ሲቀጥል ደግሞ እኔ ከማንኛውም ጋራ እንድትሆን አልፈልግም አለች። እዚች ጋር ግን ነጥብ ያዙልኝ። ምንድን ነው ምን ማለት ነው? ብትሆን አልፈልግም ያለች እራሱ ያዳምጥ ነው እኮ አስብ እኮ ግን ደስተኛ ከሄርሚ ጋር መሆኑ ደስተኛ እንደ በጣም ደስተኛ ፈገግታ አስብበት ነው እኮ አስብበት ወንድሜ እንዳትጎዳ በቃክ ለማለት እኮ ሩታን በጣም እንትናን እንትን ሎጎ አታነቡም እንዴ እናንተ? ሎጎ አታነቢም እንዴ ያለችውን አስባለችው እንጂ ሎጎ የመጣችው ሎጎ የወንድሜ ደስታ ያስደስተኛል። ሄርሜላንም እንዳትጎዳት ያስደስተኛል ይላል። ያስደስተኛል ግን አሁን ልጅቱን ተስፋ ሰጥተህ እንደገና ደግሞ ሌላ እንትን ልጅቱንም እንዳትጎዳት ነው ያለችው። እነ ሜሪ የሚባሉ ያባናቸው ሳትንትና ያርጋቸው አውቆ ነው ሩታ ተመጣጣኝ ብሎ ቡፌን ያዘጋጁ ሲከፍቱት ምን የሚያካክሙ ዘንዶ ባባ ነው። ከዛ ምንድነው ሲባል ጎረቤቱ ተጣጣው ሲጫጫው ሲገቡ ምንድነው ሲባል ልጃችንን መጣጣ እንቀበል ነው። እሷ ሳትፈቅድ ለምን አረዳችኋለሁ? ሰይጣኑ ራሱ አሳፍቶት ልጅ ሳትፈቅድ ለምን አረዳችኋለሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ ጠብቃችሁ በሰላም ለሀገራችሁ ያብቃችሁ እያልኩኝ እናም እንግዲህ ጎራ ብዬ ነበር ቲክታክ ላይ ማለት ነው። እና በጣም ይንጫጫሉ። እና እኔ የምለው ደግሞ እመቤት መቼ ነው ቀልብ የምትገዡ? መቼ ነው ወደ ራስሽ የምትመለሹ? ሁሌ የሰውን ልጅ በመጥፎ ነገር እንደሳልሽ እንዴ አንቺ መቼ ነው በቃ አሁን ልጇ እንደዚህ አይነት በሽተኛ ነው የአእምሮ ዘገምተኛ ነው ምናም ስትይ ትንሽ ሼም አይዝሽም? አይደብርሽም? አንቺ ነገ ጧት ቢደርስብሽስ የልጅ መቼስ ማየትሽ አይቀርም አይደለ? የዛኔ ባንቺ ቢደርስብሽስ? ይሄ ምላስሽ እውነት እኔ ሌላ መዘዝ እንዳያመጣብሽ ማለት ነው። ሲቀጥል ደግሞ ሁሌ ጠንቋይ ጋር የሚሄድ ነው ሰውን ጠንቋይ ይሄዳል ብሎ የሚፈርጀው ማለት ነው። ባይንሽ አይተሻል፣ ሄደሽ አረጋግጠሻል። አሁን ዝም ብለሽ ከመሬት ተነስተሽ ዘንዶ ምናምን እያልሽ እኔ ምንጭ የምታወሪውን ቀጥታ ማውራት ራሱ አልፈልግም። ግን ደግሞ አንቺ ጠንቋያም ስለሆንሽ ጠንቋይ በስ ስለምትሄጂ ነው በዚህ ልክ የሰው ልጅ ጠንቋይ የምትዩ ማለት ነው። ለዛም ነው መስከን ያቃተሽ።
መንጫጫት ምን ነው ፈላብሽ? እስኪ ሰከን በይ። በዚህ ልክ እንደዚህ የምትንጣጨው ምን ሆነሽ ነው? ባሰብሽ እኮ ከሌሎቹ። እንደውም እነዚያን ምድረ አሮጊቶች አትንጫጩ። መምከር የሆነ ነገር ማድረግ እንኳን ሲገባሽ እዛ ጋር እንደ እድሜሽ ለምን አትከበሪም? ቢያንስ እንኳን የሰው ልጅ ከዛሬ ነገ አይማርም እንዴ? መቀዳታችሁ እኮ የማይቀር ነው። ወደድሽም ጠላሽም ተንጫጫሽም አልተንጫጫሽም ትቀጃለሽ። ገብቶሻል? ገበያ ላይ ወጥቶ አትዩኝ፣ ሚዲያ ላይ ወጥቶ አትቅዱኝ ማለት አይቻልም። 4 ነጥብ። በቃ ይሄ አንድ ሰው ወዶ ፈቅዶ ወጥቶ እስከተናገረ ድረስ ይቀዳል፣ አለቀ። ገብቶሻል? ግን ደግሞ ስትናገር ቢያንስ ባየሽው ቪዲዮ ሀሳብ መስጠት አስተያየት መስጠት እንጂ በዚህ ልክ ወርደሽ እንዴ! አፍሽ እኮ ገማ፣ በጣም ገማ። በዚህ ልክ ገማ። እውነት አጽጂው። ገብቶሻላ? እና ወደ ራስሽ ተመለሺ። የእህትነት ምክሬ ነው። በጣም በዛ፣ ሲበዛ በጣም ያስጠላል። ምላስሽ ምን ነው መንታ ሆነ እንዴ? ተቅለበለብሽ እኮ እንደ ፍየል። ሰከን በያ። ምንድነው በዚህ ልክ እንደዚህ መሆን እንዴ? ምን አደረገችሽ ይሄን ያክል? ባልሽን አልቀማችሽ? ሩታም ቢሆን አልደረሰችብሽ? አንቺ ነሽ ወደድኩኝ ልነጠፍላችሁ ልዘርጋላችሁ ብለሽ ልብስ ሳይቀር ኩባያ ሳይቀር ስትሸጪ የነበርሽው አንቺ ነሽ። አሁን እንደዛ በተናገርሽው አፍ አሁን ይሄን ስትናገሪ ትንሽ አይደብርሽም? እኔ አብሬው ከበላሁት ከጠጣሁት ጋር ወይንም ደግሞ ወደድኩት ያልኩትን ሰው በዚህ ልክ አላዋረድም ወይንም አልሳደም። በነገራችን ላይ እሷ አይደለችም የምትዋረደው ወይንም ገነት አይደለችም፣ አንቺ ነሽ የምትዋረጂው። አንቺ መጥፎ ነገር ስትናገሪ አንቺ ነሽ የምትገመችው። አንቺን የሚያቅሽ ሰው ይሸማቀቃል፣ ያፍርብሻል። እና እሷ መቼም ልትዋረድም አትችልም። ሲቀጥል ባናታችሁ ተከርበቱ። እኔ የራሴን ላይፍ እየኖርኩኝ ነው ማንንም አይመለከተውም ብላኮ ትናንትና መልስ ሰጣችኋለች። እንደውም እኔ ቆረጥ አድርጌ ለቅቄዋለሁ ማለት ነው ቪዲዮን። ገባሻ? እና ትናንትና ወደድኩኝ ስትይ የነበርሽው ዛሬ ላይ እንደዚህ ወጥተሽ እውነት በጣም ያሳፍራል። እኔ እንጃ ወደድኩት ያልኩትን ሰው በዚህ ልክ ወጥቼ ደግሞ እኔ መቼም አልናገርም። ገብቶሻላ? ያ ደግሞ የሚገባው ለራሱ ክብር ያለው ሰው ደግሞ እንደገና አስተዋይ ከሆነ ሰው ነው። ካንቺ ይሄን ነገሩማ ውሽማን የሚደግፍ እኮ ያው ራሱም እኮ ውሽማ ሆኖ የሚኖር ነው። በባሉ ላይ ራሱ የሚዘሙት ነው። ገብቶሻላ? ስለዚህ ወደ ራስሽ ተመለሺ። እረፊ። በጣም በዛ፣ ሲበዛም ያስጠላል። በሰው ሀገር ወጥተሽ እንዳትቀሪ፣ ያልጋ ቁራኛ እንዳትሆኚ። ገብቶሻላ? ይሄ የሚሆነው ደግሞ አንቺ በምትናገሪው ቃላት፣ አንቺ በምታመጪው መዘዙም ጠላትሽም ምላስሽ ነው። ገብቶሻላ? ሩታ እንደሆነች ምንም አትሆንም፣ ወደፊትም ምንም አትሆንም፣ ትናንትና ምንም አልሆነችም። አለቀ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። እወዳችኋለሁ። ሰብስክራይብ ማድረጋችሁንም አትርሱ። ሽማሮች